በአንድ ጥንታዊ ግዙፍ የድንጋይ ግንብ በአንድ ክፍል ውስጥ አንዲት ልዕልት አልጋ ላይ ተኝታለች። በቆንጆ ልብስ ተውባ በጽጌረዳ አበቦች ተከባና በምድጃው ሙቀት እየሞቀች ከሩቅ ሲያዩት ሰላማዊ እንቅልፍ የወሰዳት ትመስላለች። ነገር ግን ልክ ከእንቅልፏ ስትነቃ እጆቿ በሰንሰለት ታስረው ታገኛቸዋለች። ከራስጌዋ በኩል ከፍተኛ ህመም ይሰማታል። ወደዚህ ክፍል እንዴትና መቼ እንደመጣች ወዲያውን ማስተዋል አልቻለችም። መጀመሪያ ላይ እይታዋ ብዥ ይልባት ነበር። ክፍሉም ወዲና ወዲህ የሚወዛወዝ ቢመስላትም ቀስ ያለ ግን እውነታው መረጋገጥ ጀመረ። በአቅራቢያ ምንም አይነት ዘብ የለም። እግሮቿም የታሰሩ ባለመሆናቸው ለመንቀሳቀስና አካባቢውን ለመቃኘት ትንሽ እድል አገኘች። ነገር ግን የማምለጫ መንገዱ አጠራጣሪ ነበር። ከክፍሉ መስኮት ወዲያ የሚታየው የሚያስፈራ ኃይለኛ ባህር ብቻ ሲሆን በሌላኛው በኩል ደግሞ ድምጽ የሚሰማበት የተዘጋ በር አለ። ድምጾቹ ከበሩ ጀርባ እየቀረቡ ሲመጡ በፍጥነት አልጋዋ ላይ በመውጣት አንደተኛች ሆና መጠበቅ ጀመረች። ዘበኞቹ ወደ ክፍሉ ሲገቡ የተመለከቱት የጠበቁት ነበር፣ የተኛች ልዕልት። አንዱ ዘበኛ ጓደኛው እንዳይጠጋ ማስጠንቀቂያ ቢሰጠውም እሱ ግን ችላ ብሎ ወደ አልጋው ተጠጋ። ነገር ግን ነገሩ የገባው ዘግይቶ ነበር። ልዕልቲቱ በድንገት ተነስታ ግንባሩን በሰንሰለቱ ካደቀቀችው በኋላ አንገቱን ብላ ዘረረችው። የዘበኛው ጩኸት ክፍሉን አስተጋባው። እሷ ግን የሚሰማትም ህመም በመቋቋም አንድ እጇን ከሰንሰለቱ አስወጣች። አሁን በአንድ እጇ ነፃ ሆናለች። የታሰረበትን ሰንሰለት እንደፈለገች በማወዛወዝ እንደ መሳሪያ መጠቀም ቻለች። በመቀጠልም በፀጉሯ ውስጥ ተደብቀው የነበረውን ስለታማ ሹል አውጥታ በቅንጭላቱ ላይ በመቀርቀር ወደ ሲኦል ላከችው። ባልደረባው ወደ ታች ሲወርድ ሁለተኛው ሰው ተረኛ ነበር። ፍራቻ ያልፈጠረባት ልዕልት ቢላዋን ተጠቅማ ሰውነቱን በሳሳችለት። በመጀመሪያ ታፋውን ከዛም ትከሻውን። ቢላውን በትከሻው ውስጥ ሳንቅራ በሌላኛ እጇ ፊቷን ትደበድበዋለች። ለመታገል ቢፍጨረጨርም ልዕልቷ ግን እድል አልሰጠችውም። ውጊያው እየተባባሰ ወደ ክፍት መስኮት ደረሱ። በመስኮቱ ማምለጫ ሐሳቡን ቢያቀርብላት እሷ ግን ዋጋውን ሰጣ ጨረሰችው። እናም በአንድ ከባድ ምት ከመስኮቱ አውጥታ ወደ ታች ወደሚንቀጠቀጠው ባህር ላከችው። ለመተንፈስ ጊዜ የለም። ሌላ ጠባቂ ወደ ክፍሉ ገባ። ከባድ መዶሻ አንስታ ከመሬት ጋር አላተመችው። ቁልፎቹን ወስዳ ሌላኛውን እጇን ፈታችው። እናም በፍጥነት ራሷን ካጸዳች በኋላ ከክፍሉ ወጣች። በሩን ቆለፈችና ቁልፎቹን ወደ ጎን ወረወረቻቸው። ብዙም ሳይቆዩ ልዕልቷ በማማው ውስጥ ወዳለው ሌላ ክፍል ደረሰች። ከታች ሌላ አደገኛ ትርምስ ተመለከተች። በመስኮቱ በኩል ማንም እንዳያመልጥ ወይም እንዳይገባ በሩ ጠባቂዎች ሲቆልፉ አየች። በጁሊየስ እና በሞይራ ሰዎች እየተሰቃዩ ነው። የንጉሳዊ ቤተሰብ ወድቋል። የንጉሳዊ ቤተሰብ ሰላምና ዲሲፕሊን ያቀረበው ልመና አሁን ምንም ትርጉም የለውም። ጁሊየስ የራሱ እቅድ አለው። ልዕልቷን አግብቶ መንግስቱን በማጠናከር ሰዎችን መጨፍለቅ ነው። ቤተሰቦቿ ወታደሮቹን ይዟቸው ሲሄዱ ስታይ ይህ ሁሉ ጥፋት የመጣው እኔ ሰርጉን ረግጬ በመውጣቴ ነው ብላ በማሰብ የጥፋተኝነት ስሜት ይሰማታል። ይህንን ስታስታውስም ንጉሱ ወደ መሰወው እየወሰዳት ነበር። ነገር ግን በመሰወው ፊት ስርዓቱን መፈጸም አልቻለችም። ከዛም ቀለበቱን ሳታደርግ ረግጣ ወጣች። ያኔ ነው ሁሉም ነገር ከቁጥጥር ውጭ የሆነው። አሁን በዝምታ ውስጥ ገብታ አንድ ግዙፍ ሰው ድንገት ወደ ክፍሉ ሲገባ ተደበቀች። ሰውየው ራሱን ለማረጋጋት እንጂ እሷን ፈልጎ አልነበረም። በውሃ በተሞላ ገንዳ ውስጥ ራሷን ደበቀች። ትንፋሿን ለማያዝ ስትታገል አረፋዎች ግን ወደ ላይ ይነሱ ነበር። ግዙፉ ሰው በመስታወቱ ላይ ባለው ነጸብራቅ በጣም ትኩረቱ ተከፋፍሎ ነበር። በመጨረሻም ጨርሶ ሄደ። ልዕልቷ ከውሃው ውስጥ ፈንድታ አየር ለማግኘት ተጣደፈች። እየተጎተተ ያስቸገራትን ቀሚስ ካስተካከለች በኋላ ጉዞዋን ቀጠለች። ነገር ግን ብዙም ሳትጓዝ ከአንድ ግዙፍ ሰው እጅ ወደቀች። እንደሱ ግዙፍ የሆነ ሰይፍ አለው። ቆዳውም ወፍራም ነው። መጀመሪያ ላይ አቆመችው። ከዛም ክፍተት አገኘችና የራሱን ኃይል በሱ ለማዞር ጀመረች። ትግሉ እስኪበረታታ ድረስ፣ ትከሻው እስክትወጣ ድረስ ትግሉ እየተባባሰ ሄደ። ትከሻው ላይ ወጥታ የራሱን ቁሩን ቀንዶች ይዛ ከላዩ ላይ ጎተተችው። ከዚያም ጭንቅላቱን በቁር መትታ ጉንጩን ደበደበችው። በዚህ ጊዜ አንድ ነገር ትዝ አላት። ተዋጊ የመሆን ህልም ያላት ወጣት ልጅ እንደነበረች ታስታውሳለች። ወደ እናቷ ሊን ተመለከተች። በወቅቱ እርጉዝ የነበረችው እናቷ ወንድ ልጅ ፍለጋ ነበር። ልጇን እንደ ወታደር ማሰልጠን አልፈቀደችም። ነገር ግን ሊን ንግስት ትምህርቱን እንድትማር ማሳመን ችላለች፣ ንጉሱ እስካላወቀ ድረስ። ይህን በእንዲህ እንዳለ በባህር ዳርቻው ላይ በመስኮቱ የወረወረችው የጠባቂው አስክሬን ተገኘ። ወታደሮቹም ጎትተው ወስደው ለጁሊየስ አሳዩት። የጠባቂዎች አለቃ የሆነው ኩር ሰውየው እንደወደቀ ያምናል። ጁሊየስ አደጋዎች አይወድም። ኩር ልዕልቷን እንዲያጣራና ነገሮችን ከተባላሹ ምን እንደተፈጠረ ግልጽ እንዲያደርግ አዘዘው።
ነገር ግን ጁልየስ ከሄደ በኋላ ኩር ስራውን አሳልፎ ለሌላ ሰው ሰጠው። ያዘዘው ሰው ከመውጣት ይልቅ ለመቆም የሚስማማ የሚመስል ለዓመታት የደረጃውን ጫፍ ያላየ ሰው ነበር። ልዕልቷ በሌላ ክፍል ውስጥ ለማረፍ ጊዜ ወሰደች። በቀላሉ መንቀሳቀስ የተበላሸውን ቀሚስ አወለቀች። ሁለት ሌቦች በድንገት ገቡ። በፍጥነት እርምጃ ወሰደች። የተሰበረ የእንጨት ምሰሶ ይዛ የመጀመሪያውን ወጋች። ሁለተኛው ሌባ ሊዘልባት ሲሞክር እሷ ግን ቀድሞ የልብሷን ፈትል በመንጠቅ ተዘጋጅታለች። በአንድ ቅልጥፍና በተሞላ እንቅስቃሴ በአቅራቢያው ካለ ምሰሶ ጋር በፈጣን ጥንቃቄ በታጀበ ብልሃት አሰረችው። የቀስት መሳሪያ አግኝታ የታሰረው ሌባ ላይ ደቀነችና ጁልየስ ቤተሰቦቿን ምን እንዳደረጋቸው እንዲነግራት ጠይቀችው። ነገር ግን እንደ ሌሎቹ ሁሉ እሱ የታሰረ ቢሆንም እንኳ ይንቃት ነበር። እንዲሁም የቀስት መሳሪያ እንዴት መጠቀም እንዳለባት እንኳ የማታውቅ መስሎት ያፌዝባታል። ነገር ግን ያ ንቀቱ ብዙም አልቆየም። ምክንያቱም የመጀመሪያው ሌባ ከጀርባው እንደገና ተነቃቅቶ ለመቆም ሲሞክር ተሰማት። በፍጥነት ዞር ብላ ተኮሰችበት፣ በአንድ ጥይት ብቻ። በምሰሶው ላይ የታሰረው ሌባ ከዚህ በፊት በቁም ነገር ካላያት አሁን ግን ሊፈራት ይገባ ነበር። እሱ ግን አሁንም እምቢተኛ ሆኖ ለጠየቀችው ጥያቄ ቀጥተኛ መልስ ከመስጠት ይልቅ በንግግር ሊያታልላት ይሞክራል። ልዕልቲቱም ግን ሌላ ንጹህ ጥይት በመተኮስ ጩኸቱን ለዘላለም ዝም አሰኘችው። ምንም እንኳን የፈለገችው መልስ ባታገኝም ሰይፉ ግን በእጇ ገብቷል። ግንቡ በዘበኞች ተሞልቷል። ሁሉም ሀብትና ንብረት ለመዘረፍ ወዲና ወዲህ ይራወጣሉ። እያንዳንዱን ጠባቂ እያስወገደች በጥንቃቄ ትንቀሳቀሳለች። ወፍራሙን ጠባቂ በደረጃው አጋማሽ ላይ ባለው የመስኮት ክዳን ላይ ተቀምጦ እስተንፋሱን ለማያዝ ሲሞክር፣ ልዕልቷ በዛ ክዳን ውጫዊ ክፍል ላይ ተጣብቃ ከድንጋዮችና ከታች ካለው ባህር በላይ አጥብቃ ይዛ ተንጠለጠለች። የሰይፉ ክብደት ሚዛኗን ስላሳጣት እንዲወድቅ አደረገችው። ሰይፉም ወደ ባህሩ ውስጥ ሲሰምጥ ተመለከተች። ጠባቂው ቀስ ብሎ ደረጃ መውጣቱን እንደቀጠለ ወደ ውስጥ ተመለሰች። ከዚያም መንቀሳቀስ ቀጠለች። በጥላዎችና በጠባብ መተላለፊያዎች ውስጥ በዝምታ እየተንሸራተተች በስርቆትና በዘረፋ ስር ተጠምደው የነበሩትን ትኩረታቸውን የሳቱት ወታደሮች በብልሃት አመለጠች። አንዳንድ ዘበኞች ከአንድ ክፍል ወጥተው ሲሄዱ ካየች በኋላ ወደ አንዱ መኝታ ክፍል ገባች። ይህንን ክፍል በሚገባ ታውቀዋለች። በቀጥታ ወደ አንዲት የተደበቀች ሚስጥራዊ ቦታ ሄደችና አንድ ስለታም ቢላዋ መዘዘች። እቺ ቢላዋ እዛ መኖሪያ የሚያውቅ የለም እሷ ከሷ በስተቀር። ጎራዴውን በእጇ ስትጨብጥ የድሮ ትዝታዋ ተቀሰቀሱ። ከሊን ጋር በጫካ ውስጥ ትለማመድ የነበረበት ጊዜ ትዝ አላት። ትምህርቱ ስለ ፍልሚያ ቴክኒክ ብቻ ሳይሆን በቁጣ ሳይሆን በልብ ስለመዋጋት ጭምርት ነበር። የሌሊቱን ብቃት ለመፈተን ሲባል ሊን የንጉሥን አማካሪና የቀድሞ መምህሯን ካይዘን ጋብዛ ነበር። ካይሊንን ያሰለጠነ ሰው ሲሆን አሁን ደግሞ ቀጣዩን ትውልድ ለመፈተን በዚያ ነበር። ሌሊቱም ብቃቷን በሚገባ አሳየ። ፍልሚያው ሲያበቃ ከእውነተኛ ተዋጊ ልብ እንዳላት ማረጋገጫ ይሆን ዘንድ ሰይፉን በስጦታ ሰጣት። አሁን ሌሊቱ ለፊልሚያ የማይመቹ ስስ ጫማዎችን አውልቃ ጥላ ቀበቶና ቡትስ ጫማዎችን አጥብቃ ታጠቀች። ታጥቀና ተዘጋጅታ በአካባቢ ያለውን ድምፅ አዳመጠች። የጁልየስ ድምፅ ጠባብ መተላለፊያ ውስጥ ሲተጋባ ሰማች። ድምፁን ተከትላ በመሄድ ግድግዳው ላይ ትንሽ ቀዳዳ አገኘችና ወደ ውስጥ ተመለከተች። ጁልየስ እዚያ ነበር ከረዳቱ ከሞይራ ጋራ። እነሱ አጋሩ ብቻ ሳይሆኑ ፍቅረኛሞች ናቸው። ጁልየስ ቢያንስ በመኳንንቱ እይታ መንግስቱን በኃይል ብቻ ሊቆጣጠር እንደማይችል ያውቃል። ሙሉ ስልጣን ለመያዝ ሌሊቱን ማግባትና የቤተ መንግስቱን ወግ የተከተለ ማስመሰል የግድ ያስፈልገዋል። አቅዱም ዘውዱ በራሱ ላይ እንደተቀመጠ ንጉስን ወዲያውኑ መግደል ነው። ይህ በሰይፍ የተደገፈ ጋብቻ ጥያቄና በስነ ስርዓት የተሸሸገ የንጉስ ግድያ ሴራ ነው። አሁን ሌሊቱ በመጨረሻ ለሁሉም ጥያቄዎች መልስ አገኘች። ሞይራ በጣፋጭ ብሽታ ጁልየስን ማበረታታቷን ቀጥላለች። ዙፋኑን በኃይል እንዲይዝም ትገፋፋዋለች። ቃላቶቿ በስሜት ታጅበው ጁልየስን ወደ ግድግዳው እየሳበችና እየሳመችው ድምጻቸው በቀዳዳው ውስጥ በዝግታ ያስተጋባል። ሌሊቱ ትልቅ እድል አገኘች። ብልህና ፈጣን በሆነ ፍቅረኛሞች ግድግዳውን ተደግፈው ወደ የትኛው አቅጣጫ እንደሚንቀሳቀሱ በትክክል በመገመት ከግድግዳው በስተጀርባ ወጥመድ አዘጋጀች። በግድግዳው ላይ ጠባብ ቀዳዳ በመቦርቦር ለሞት የሚዳርግ ፍጹም የሆነ ጥቃት መሰንዘሪያ አንግል ፈጠረች። ቢላዋን ጫፍ ከጁልየስ ራስ ጥቂት ሴንቲሜትር ብቻ ነበር የቀረው። ሁሉም ነገር በአንድ ጊዜ ሊያበቃ ይችል የነበረው ያ ወሳኝ ቅስፈት ግን ሳይሳካ ቀረ። ወሳኙን ቅስፈት ያቋረጠው የበሩ መንኳኳት ነበር። አንድ ዘበኛ መጥቶ ንጉሱ ሊያገኙት እንደሚፈልጉ ለጁልየስ ነገረው። ሞይራ በመቋረጡ ብትበሳጭም እቅዳቸው የተሳካ በመሆኑ ግን ረክታለች። ይህ በእንዲህ እንዳለ ሌሊቱን እንዲፈትሽ የተላከው ያ ሰነፍ ዘበኛ በመጨረሻ የህንፃው አናት ላይ ደርሶ
ትንፋሹን ይሰበስባል። በበሩ ቁልፍ ቀዳዳ አሻግሮ ሲመለከት አንድ ዘበኛ ወንበር ላይ ተቀምጦና ሌሊቱን አልጋ ላይ ተኝታ ያለች መሰለው። እሱም ባየው ነገር ረክቶ ለኩር ሪፖርት ለማድረግ ያንን ረጅም ደረጃ መልሶ መውረድ ጀመረ። ሌሊቱ ግን አሁንም በጠላት ግዛት ውስጥ ሆና በማንም ሳትታይ በአዳራሹ ውስጥ በጥንቃቄ እየተንቀሳቀሰች ነው። ዘበኞች በየቦታው ሞልተዋል። ነገር ግን የዘበኞች ትኩረት በዝርፊያ ላይ እንጂ አካባቢውን በመጠበቅ ላይ አይደለም። ከታች ንጉሱ ከጁልየስ ጋር ተገናኙ። ንጉሱ በረጋና በተረጋጋ መንፈስ ጁልየስ አካሄዱን እንዲያጤኑ አሳሰቡት። ይህ ጭካኔ መንገድ ህዝቡን በእሱ ላይ እንደሚያነሳሱትም አስጠነቀቁት። ነገር ግን ጁልየስ ከሀሳቡ ፍንክች አላለም። ይልቁም ንጉሱን በክህደት በመክሰስ ቅሬታውን አቀረበ። ለሱ ለዚህ ሁሉ ጥፋት መነሻው ሌሊቱና የሱ እምቢተኝነት ነው። ሌሊቱ በጠባብ መስኮት በኩል አልፋ ወደ ሌላኛው የቤተ መንግስቱ ክፍል ገባችና ግድግዳውን ተደግፋ ባለ ጠርዝ ላይ ወጣች። ድንገት ግን ስትዘል አንድ ግዙፍ የታጠቀ ዘበኛ እግሮች መካከል አረፈች። መጀመሪያ ላይ እንደ ሌሎች ትኩረት የማይሰጠው ተራ ወታደር መሰላት። ነገር ግን ወዲያውኑ ሰይፉን መዝዞ ልብሷን ከመሬት ጋር አጣበቀው። ይህ ድንገተኛ ሁኔታ ስላስደነገጣት ገና ካሁኑ ከሌላ ግዙፍ ወታደር ጋር ለመጋጠም ዝግጁ አልነበረችም። ነገር ግን ለመትረፍ ስትል ወዲያውኑ ወደ ፍልሚያው ገባች። የዘበኛው ኃይል ምቶች ሊያርፍባት ሲሉ በቅልጥፍና እያመለጠች፣ የእሷ ሰይፍ ግን ከወታደሩ የብረት ትጥቅ ጋር ይጋጫል። ብረት ከብረት ጋር ሲጋጭ የእሳት ብልጭታ ይፈጥራል። ነገር ግን የእሷ ጥቃት በወታደሩ የብረት ልብስ ላይ ጭርት እንኳን ሊያርፍበት አልቻለም። ከዚያም አንድ ክፍተት አገኘች። በብረት ትጥቁ ያልተሸፈኑ የብብቱን ቀዳዳ ተመለከተች። ያለምንም ስህተት 3 ጊዜ ደጋግማ በዚያ ቦታ ላይ ወጋችው። በመቀጠልም በዘይት የተለቀለቀውን የጦር ትጥቁን እንደ መልካም አጋጣሚ በመጠቀም በአቅራቢያው የነበረውን የበራ ሻማ አንስታ ወረወረችበት። ወዲያኑ እሳቱ በሰውነቱ ላይ ተቀጣጠለ። በሰከንዶች ውስጥም ነበልባሉ ዋጠው። በዚህ ሁኔታ ጁልየስና የንጉሱ ስብሰባ ያለምንም ስምምነት በውድቀት ተጠናቀቀ። ጁልየስ አሁንም ስልጣኑን በኃይል ለመያዝ ካለው ቁርጠኝነት ፍንክች አላለም። ከንጉሱ ጋር የነበረውን ስብሰባ ጨርሶ ሊወጣ ሲል ሌሊቱን እንዲፈትሽ ተልኮ የነበረው ያ ሰነፍ ዘበኛ መጥቶ ሌሊቱ በክፍሏ ውስጥ በሰላም ተኝታለች የሚል ሪፖርት አቀረበ። ነገር ግን በዛው ቅስፈት ሌሊቱ በእሳት ያቃጠለችው የዛ የታጠቀ ዘበኛ የሚነድ አስከሬን ከላይ ተወርውሮ ጁልየስ እግር ስር ወደቀ። ጁልየስ በንዴት ዘበኛው ኩር በማማው ውስጥ የተከሰተ ያለውን እብደት በአስቸኳይ እንዲያስቆም አዘዘው። ነገር ግን ኩር ለዚህ እድል አላገኝም። ጁልየስ የዘውር እንዳለ ረዳቲቱ ሞይራ ራሷን ሐሳብ ለመሰንዘር ሞከረች። የሆነ ነገር እንደጠረጠረች በመግለጽ አስተያየቷን ብትሰጠው ኩር ግን ንቆ በመመልከት ጋለሞታ ብሎ ሰደባት። ንግግሯን ትርጉም የለሽ እንደሆነ አድርጎ አጣጣለው። ሞይራ ግን መልስ አልሰጠችው። በምትኩ ጅራፏን ሰንዝራ ጉሮሮ ላይ ጠመጠመችበት። ደሙ እየፈሰሰ መሬት ላይ ሲወድቅ ሰውነቱ ለጥቂት ጊዜ ይንቀጠቀጥ ነበር። ከዚያም ሁሉም ነገር ዝም አለ። ሞይራ ያለምንም ማመታታት የኩርን የዘበኝነት አለቅነት ቦታ ተረከበችና የመጀመሪያ ትዕዛዟን አስተላለፈች። ወረዳውን አግኝታችሁ ጨርሷት፣ ሌላ እድል የለም። ሌሊቱ ምን ሊመጣ እንደሚችል በመገመት ወታደሮቹ እሷን ፍለጋ በግንቡ ውስጥ ሲበተኑ ተመለከተች። ድንጋጤ ደረቷን ወረውረው ፍርሃት ተቆጣጠራት። መሮጥ ጀመረች። ነገር ግን መውጫ ተዘግቷል። 3 ተዋጊዎች ከፊት ለፊቷ መጡ። ክንዷ ላይ ቢቆስልም ግን ጉዟን አላቆመችም። በፍጥነትና በንጹህ ምት ሁለቱንም ገድላ ጣለቻቸው። ሶስተኛው መከላከያዋን ጥሳ ስታልፍ ወደቀ። ይሁን እንጂ የጠላቶቿ ቁጥር ከቁጥጥር ውጭ እየሆነ መጣ። ያኔ ነበር አንድ አደገኛ ውሳኔ ወሰነችው። የአንገቷን አልማዝ ሀብል በመበጠስ እንቁዎቹን መሬት ላይ በተነቻቸው። የሚያሳድዷት ዘበኞች በእንቁዎች ተንሸራተው ሲወድቁ ለሷ ለማምለጥ የሚያስችል ትንሽ እድል ፈጠረላት። ነገር ግን ሁሉም ነገር በዚህ አላበቃም። አንድ የተዋረደ ዘበኛ በቁጭትና በንዴት እየበረረ መጣ። ሌሊቱ አሁን ጋሻ ይዛለች። በጋሻው መሬቱን ረግጣ አጸናች። ዘበኛው የሰነዘረው ምት እንደጠበቀቸው በጋሻው ላይ አረፈ። ፍልሚያውም እንደ አስፈላጊነቱ እሱን በመጣል ተጠናቀቀ። ከዛም የተቀሩት ዘበኞች በቡድን ከበቧት። አንዱ ሰይፍ ወገቧን ቆረጣት። በህመም ብዛት ጮኸች። ጩኸቱም በአካባቢ ያሉ ሰዎችን ሁሉ የሚያቀዘቅዝ የሚያስደነግጥ ነበር። ቢሆንም ግን አልወደቀችም። ይልቁንም አቅራቢያዋ ያለውን ዘበኛ ይዛ እንደ መከላከያ ጋሻ ተጠቀመች። ከዛም ድፍረት ወደ ቤተ መንግስቱ ዝቅተኛ ደረጃ ዘለለች። አንደኛው ዘበኛ ሊከተላት ቢሞክርም መሬት ላይ በኃይል በመውደቁ እግሩ ተሰበረ። ሌሎች ዘበኞች ደረጃውን ለመጠቀም ተገደዱ። ያ ወፍራም ዘበኛ ልክ እንደ ግማሽ በህይወት እንዳለ ሬሳ እየተለፈለፈ ሌሊቱን ባለችበት በኩል አለፈ። በድካም ብዛት እሷን እንኳን ለማስተዋል አልቻለም። ሌሊቱም እሷን የመሰለ አደገኛ ሰው አጠገብ መኖሩን እንኳን አለማወቁ እየገረማት ሲሄድ ተመለከተችው። በዛ ቅስፈት ከመስኮቱ ውጭ የተሰቀለውን ባንዲራ ተመልክታ ዘላ ያዘችው። ቀጥ ባለው ግድግዳ ላይ በባንዲራው የተወዛወዘች በቂ ፍጥነት ካገኘች በኋላ በአቅራቢያው ወዳለ ክፍል ውስጥ ዘላ ገባች። በወገቧ ላይ ያለው ቁስል ክፉኛ
እየደማ ስለነበር ከፍተኛ ህመም ይሰማታል። በዛ ሰዓት ድሮ ወላጆቿ ስለ ወደፊት ዕጣ ፈንታዋ ሲያወዩ የሰማቸው ትዝታ በአእምሯ መመላለስ ጀመረ። እናቷ ንጉሱ ውሳኔያቸውን እንዲቀይሩ ብትለምናቸውም ንጉሱ ግን ስጋቷን ችላ አሉት። ለእሳቸው የሚታያቸው ለመንግስቱ የሚበጀው ነገር ብቻ ነበር። በዚያን ቀን ሌሊቱ ከቀሚስ ይልቅ የስልጠና የጦር ትጥቅ ለብሳ በአባቷ ፊት ቀረበች። ይህም ንጉሱን በእጅጉ አስደነገጣቸው። ከዛች ቅስፈት ድረስ ልጃቸው ስትሰለጥን እንደነበር አያውቁም ነበር። ንጉሱም ተቆጥተው ሞኝና ቅዠታም ነሽ በማለት ሊያሳምኗት ሞከሩ። በእሳቸው እይታ ዙፋኑ የግድ ወንድ ይፈልጋል። ልጃቸው የተዋጊነት ህልም ቢኖራትም ንጉሱ ግን የሚያዩት ጥበቃ የሚያስፈልጋት ደካማ ልጅ አድርገው ነበር። እሳቸው ያሰቡት እሷን ለጁልየስ መዳር ትልቅ ጥበቃ መስሎ ታያቸው። ንጉሱ ጁልየስን የሚያዩት ከተከበረ ቤተሰብ የመጣና ልጃቸው ይመጥን ባል አድርገው ነበር። ድንገት የሰማቸው የእግር ኮቴ ከሀሳቧ ነቃት። በፍጥነት ምላሽ በመስጠት ክፍሉ ውስጥ የገባውን ሰው መሬት ላይ ዘረራ ጣለችው። ነገር ግን ከስሯ ሆና ያየቻት ሊንን ነበር። ሁሉም ለጥቂት ለሰከንዶች ድንግጠው ከቆዩ በኋላ እርስ በርስ በመተዋወቃቸው እፎይታ ተሰማቸው። ሊሊቱን ፈለጋ ወደ ላይ እየወጣች ነበር። እኩለ መንገድ ላይ በመገናኘታቸው ተደሰተች። ሊሊቱን ቁስሎች እያከመችላት በቤተ መንግስቱ ውስጥ ምን እንደተፈጠረ ማስረዳት ጀመረች። ጁልየስ ወታደሮቹን ይዞ በሌሊት በድንገት ነበር የደረሰው። የንጉስ ጠባቂዎች በቁጥር እጅግ በጣም ያነሱ ስለነበረው መቋቋም አልቻሉም። ሊን ከጥቂት ሰዎች ጋር በመሆን ለጥቂት ነው ያመለጠችው። ሊሊቱ በጥፋተኝነት ስሜት ተውጣ ይህ ሁሉ የሆነው በእኔ ምክንያት ነው ብላ ራሷን መውቀስ ጀመረች። ነገር ግን ሊን ንግግሯን ወዲያው አስቆመቻት። ያለፈው ነገር ሁሉም ለማንም አይረዳም። ሊን ለንጉሳዊ ቤተሰብ የት እንደታሰሩና እዛ እንዴት መድረስ እንደሚችሉ ታውቃለች። በኩሽና በኩል የሚያልፍ ምንም አይነት ጥበቃ የሌለበት ሚስጥራዊ መንገድ አለ። ሊንና ሊሊቱ ጉዟቸውን ጀመሩ። ወደ ኩሽናው እንደገቡ አንዱ ምግብ አብሳይ በዝምታ እንዲዋጥ ምልክት ሰጡት። በዚያም ጥቂት ዘበኞች አንዲት ሴት አገልጋይ ከበው ሲያስጨንቋት ተመለከቱ። ዓላማቸው ክፉና ግልጽ ነበር። ሊንና ሊሊቱ ሁኔታው ቢያስደነግጣቸውም ሊን በድንገት አንድ ዕቃ ገጭታ ከፍተኛ ድምፅ አሰማች። ከዘበኞቹ አንዱ ሊንን አይቶ ግራ ተጋብቶ እያለ ሊን ግን ሳይቀድማት በድስት መታ ዘረረችው። ሊሊቱን በፍጥነት በመንቀሳቀስ አገልጋዩ እንድታመልጥ ረዳቻት። ከዚያም የቀሩት 3 ዘበኞች ለመጋፈጥ ተዘጋጁ። በዛ ኩሽና ውስጥ ማንኛውም ዕቃ እንደ ጦር መሳሪያ ያገለግል ሆነው ሊሊቱ አንዱን ሊን ደግሞ ሌላውን ዘበኛ አሸነፈው። አንድ ዘበኛ ብቻ ሲቀር እሱም ለማጥቃት ቢሞክርም ሳይሳካለት ቀረ። በድንገት የሞይራ ጅራፍ በአየር ተወርውሮ የዘበኛውን ቁርጭምጭሚት ጠመጠመችና ወደ ኋላ ስባ መሬት ላይ ዘረረችው። ሞይራ በአስደናቂ ሁኔታ ወደ ኩሽናው ገባች። ወዲያውኑ ጥቃት ከመሰንዘር ይልቅ ደካማዋ ሊሊት መስለሽ ብትኖሪ ይህ ሁሉ ትርምስ ባልተፈጠረ ነበር በማለት በሊሊቱ ላይ እያሾፈች መናገር ጀመረች። ሞይራ ሊሊቱ ደካማና አቅመ ቢስ ሆና እንድትታይ ትፈልጋለች። የሞይራ ጅራፍ ርቀት ላይ ሆኖ ኃይለኛ ጥቃት እንድትሰነዝ ስለሚያስችላት እሷ ሳትጎዳ ሌሎች መምታት ትችላለች። ሊሊቱና ሊን ወደ ሞይራ ተጠግተው ለማወጋት ቢሞክሩም አልተሳካላቸውም። ከዚያም ነገሩ ይበልጥ ተባባሰ። ጅራፍ በሊሊቱ አንገት ላይ ተጠምጦ ትንፋሽ አሳጣት። ሊን ግን ዝም ብላ አልተመለከተችም። በጭንቀት እየታገለች ሊሊቱን ከጅራፍ ነፃ ወጣቻት። በመቀጠም ሊሊቱ እንድታመልጥ የሚያስችል የእሳት መከላከያ በመፍጠር እድል ሰጠቻት። ሊሊቱ አብራ መዋጋት ብትፈልግም ለቤተሰቦቿ ቅድሚያ በመስጠት ወደ ጠባብና ቁልቁለት ዋሻ ውስጥ ገብታ ተሰወረች። በፍጥነት ጉዞዋን ቀጠለች። መንገዱም ዘበኞች ቁማር እየተጫወቱና እየጠጡ ወዳለበት ክፍል መራት። ያለምንም ማመንታት ወደ ክፍል ገባች። ምንም እየተፈጠረ እንዳለ ግራ ተጋብተው እያዩት ከአንዱ ዘበኛ እጅ ኩባያውን ነጥቃ ጠጣች። እሷን ለመያዝ የሞከረው የመጀመሪያው ደፋር ዘበኛ በዚያው በያዘችው ኩባያ ተመቶ ወደቀ። ሊሊቱ ፍጥነቷን አልቀነሰችም። በሰከንዶች ውስጥ 3 ዘበኞች ዘረረቻቸው። በዚያው ቅጽበት የታሰሩ ቤተሰቦቿ ከፊት ለፊቱ ታዩ። ንጉሱ በልጃቸው ድፍረት ኩራት ሲሰማቸው፣ ንግስቲቱ ግን በድንጋጤ ትመለከታት። ታናሽ እህቷ ቫዮሌት ግን ከታላቅቷ ከዚህ ያነሰ ጀግንነት እንደማትጠብቅ በሚያሳይ ሁኔታ ፈገግ አለች። ሊሊቱ ቤተሰቦቿን ከስር ነፃ አውጥታ ወደ ደህንነት ቦታ ለመውሰድ ጉዞ ጀመረች። ነገር ግን በጦርነት ውስጥ ከምትወዳቸው ሰዎች ጋር መሆን የራሱ የሆነ ድክመት አለው። ምክንያቱ እነሱን ለመጠበቅ ስትል ለጥቃት ትጋለጣለች። ለማምለጥ ጥቂት ደቂቃዎች ብቻ ቀርተው ሳለ አንድ ከባድ ምት የሊሊቱን ራስ መታት። ሁሉም ነገር ጨለመባት። ራሷን ስትነቃና እይታዋ ሲጠራ ቤተሰቦቿ ዳግም ተይዘው ሊንም ደግሞ በደም ተጨማልቃ በሞይራ እየተጎተች ስትመጣ ተመለከተች። ጁልየስ ብስጭቱን መደበቅ አልቻለም። በሊሊቱ ላይ መሳለቅ ጀመረ። እሷ ግን በሹል ቃላትና በቀዝቃዛ እምቢተኝነት መለሰችለት። ጁልየስ ያንን የተዛባና ክፉ ዕቅዱን ሲነግራት እንድትፈራና እንድትማጸነው ጠብቆ ነበር። እሷ ግን በሚገርም ሁኔታ ቀጣዩን ነገር እንደምትጠብቅና እንደተስማማች ነገረችው። ድምጿ ግን በማፌዝ የተሞላ ነበር። መንግስቱን ለማዳን ሳይሆን እርሱን ለማሰቃየት እንደምትመጣ ገለጸችለት።
ሊገራት ቢሞክር እንኳን በቀሪው ዘመኑ ሁሉ እንደ ጥላ እንደምትከተለው ዛተችበት። ሞይራ በሌሊቱ ፌዝ ተበሳጭታ ውጥረት ውስጥ ብትገባም ጁልየስ ግን ጨዋታውን አቁሞ ወደ ታናሽቷ ወደ ቫዮሌት ዞረ። ቫዮሌት ገና ሕፃንና ንጹህ ነበረች። በሌሊቱ ጉንጭ ላይ የእንባ ዘለላዎች ወረዱ። ንጉሡ አሁንም ቢሆን የጁልየስን የድሮ ጨዋነት ተስፋ በማድረግ ቢያንስ ሕፃን ልጅ ላይ ክፉ ነገር አያደርግም ብለው ቢያስቡ፣ ሁኔታው ግን ተስፋ አስቆራጭ ነበር። ጁልየስ ግን እንዲህ አይነት ርኅራኄ የሆነ የሞራል መስመር የለውም። ሌሊቱና ሊን አይናቸውን ተለዋወጡ። ምንም ቃላት አያስፈልግም፣ እቅዱ ግልጽ ነው። ሌሊቱ ራሷን አሳልፋ በመስጠት ሞይራንና ዘበኞችን ስታዘናጋ፣ ሊን ደግሞ ሾልካ በመሄድ ቫዮሌትን ከጁልየስ እጅ ነጥቃ ማዳን ነበረባት። ነገር ግን እጆቿ የታሰሩ ሌሊቱ መዋጋት አልቻለችም። የጁልየስን በፍጥነት ተቆጣጥሮ ከፍ ካለው የቤተ መንግስቱ መስኮት ወደ ታችኛው ቀዝቃዛ ወንዝ ወረወራት። ራሷን ስታ በጅረቱ ውስጥ ትንሳፈፍ ጀመር። በሕይወትና በሞት መካከል ባለው በዚያ ጨለማ ቦታ ውስጥ ሳለች ያለፈው ትዝታና አሰልጣኟ ሊን ድምፅ በአእምሮዋ አስተጋባ። ቢላዋት ይህ ተዋጊ ትልቅ መሳሪያ አይደለም፣ ትልቁ መሳሪያ ልብ ነው። እውነተኛ ተዋጊ የሚቀረጸው በጦርነት ሳይሆን ባለው ዓላማ ነው የሚለው የሊን ቃል ትዝ አላት። አሁን ዓላማዋ ከመቼውም ጊዜ በላይ ግልጽ ሆኗል። ቤተሰቦቿ አደጋ ላይ ናቸው። ወዲያውኑ ነቃች። ከፍተኛ ጥረት ትንፋሿን እየታገለች እጇን የታሰረበት ገመድ በምትቆርጥበት ስለታም ድንጋይ አገኘች። ቆራርጣ ወደ ላይ ወጣች። ሰርጉ በማንኛውም ዋጋ መቆም አለበት። እሷ ወደ ቤተ መንግስቱ ስትመለስ ጁልየስ የተጣደፈ የጋብቻ ስነ ስርዓቱን አዘጋጅቶ ነበር። ቀሳውስት ተሰበሰቡ። ዘበኞችም በአዳራሹ ተበታትነው የሸሸችውን ሙሽራ ይፈልጉ ጀመር። ሌሊቱ ግን ገና አልጨረሰችም። ደም እየፈሰሳትና እየተንዘለፈለች ቢሆንም የጀመረችውን ለመጨረስ ቆርጣ ወደ ግንቡ ተመለሰች። እዛም ሌላ አደጋ ተጋረጠባት። አንድ ግዙፍ ወታደር መንገዷን ዘጋው። ወታደሩ እየሳቀ ሊያጠቃት ሲያቀርብ ድንገት አንድ ግዙፍ ሐውልት ተፈንቅሎ በላዩ ላይ ወደቀ። ቫዮሌት ከሐውልቱ ጀርባ ቆማለች። አይኖቿ በፍርሃት ቢፈጡም ለጠላት ግን ጨካኝ ነበረች። ሌሊቱ ከሊና ከታናሽቷ ጋር ዳግም በመገናኘቷ ኩራት ቢሰማትም እንዲህ አይነት ተዋጊ መሆኗ ግን በውስጧ ትንሽ ጸጸት ፈጥሮባታል። ምናልባት እንደ ማንኛውም ንጉሣዊ ልጅ ደካማ ቢሆን ኖሮ ይህ ሁሉ ሰው አይሞትም ነበር የሚል ሀሳብ መጣባት። ነገር ግን ጁልየስ እንዲህ አይነት ጭራቅ ያደረገው የእሷ ምርጫ እንዳልሆነ ታውቃለች። ዘበኞች አሁንም እሷን ፍለጋ ቤተ መንግስቱን እያሰሱ ስለሆነ ሊን ልዕልቶችን ይዛ በአደጋ ጊዜ ወደሚጠቀሙበት ሚስጥራዊ ክፍል ወሰደቻቸው። በዛ ጊዜ ታላቅ አዳራሽ ፈጽሞ ሊከሰት የማይገባው ሰርግ በሚጠባበቁ እንግዶችና መኳን ተሞልቷል። በማከማቻ ክፍሉ ውስጥ 3 ጀግኖች የጦር መሳሪያዎችን አደራጁ። ሰይፎች፣ የደረት መከላከያዎችና የማይበገር ድፍረት። ቫዮሌት ወደ ውጊያው እንድትቀላቀል ስትጠይቅ በዚያ ሁሉ ውጥረት ውስጥ ለፈገግታ የሚሆን አጭር ቅስፈት ተፈጠረ። ሌሊቱ አንድ ቀን በአግባቡ እንደምታሰለጥናት ቃል ገባችላት። ነገር ግን ያ ቀን ዛሬ እንዳልሆነ ነገረቻት። ለጊዜው ቫዮሌት ተደብቃ ደህንነቷ መጠበቅ ነበረባት። በሌላ በኩል ጁልየስ ቫዮሌትን እንድትጠራላት ለማስገደድ በንግስቲቱ ፊት ላይ ስለታም ምላጭ አሳረፈ። ንግስቲቱም የሞት ጥላት ከፊቷ ቢደቀንም ለልጇ ደህንነት ስትል ፈቃደኛ አልሆነችም። በዛው ቅስፈት ዘበኞች ሊከላከሉት ከሚችሉት በላይ በሆነ ፍጥነት ሌሊቱና ሊን ወደ ቤተ መንግስቱ አዳራሽ ዘልቀው ገቡ። ሊም ጥቃቷን ለመጀመር ቀስቷን አዘጋጀች። ትርምሱ እንዳይባባስ ሁኔታዎች ቀርፋፋ በሆነበት በዛ ቅስፈት አንዱ ዘበኛ በቅርብ ርቀት ሆኖ ባለ 2 አፍ ሰይፍ መዘዘ። ለዚህ አይነቱ ፍልሚያ ተብሎ የሰለጠነ የሚመስለው ይህ ዘበኛ ሌሊቱ ላይ በቀላሉ የማያመልጥ ቀስት ተኮሰባት። ይህ ድንገተኛ ጥቃት የነበረባቸውን የፍልሚያ ቅልጥፍና አዛባው። ሊን ወዲያውኑ ሌሊቱን ጎታ በድንጋይ ምሰሶች መካከል ወዳለ ትንሽ ቸርቻ ይዛት ገባች። ቦታው ጠባብና ለመደበቅ ሙሉ በሙሉ በቂ ባይሆንም ለጊዜው ግን ከጥቃት ተጠበቃቸው። እዛም ሆነው ጥንካሬያቸውን ዳግም ካሰባሰቡ በኋላ በድጋሚ ወደ ውጊያው መሃል ዘልቀው ገቡ። ሌሊቱ እንደ አዳኝ በማዕበል የሚመጡባት ጠላቶች አንድ በአንድ እየቆራረጠች ትገፋል። ጁልየስ ግን ሁልጊዜም ንቁ ነው። በድንገት ካይ ባለበት አቅጣጫ አንድ ነገር አስተዋለ። በካይ ፊት ላይ የጭንቀት ብልጭታ ይታያል። ይህ በጣም ረቂቅ የሆነ አቀማመጥ ለውጥና እይታ ቢሆንም በጁልየስ አእምሮ ውስጥ ጥርጣሬን ለመፍጠር በቂ ነበር። ጁልየስ በደመ ነፍስ ተመርቶ ወደ ካይ መጠጋት ጀመረ። ካይም ነገሩ መታወቁን ስለተረዳ በፍጥነት ጩቤውን ወደ ቫዮሌት መደበቂያ ወረወረላት። ከዛም በዝምታ እንድትሮጥ በራሱ ምልክት ሰጣት። በሌላ በኩል ሌሊቱ ቀደም ላይ የሰጠቻት ምክር ለሊን እውነት ሆኖ ተገኘ። ሊን የጠላትን ደካማ ነጥቦች፣ መገጣጠሚያዎችና በጦር ጥቃቸው ውስጥ ያሉትን ክፍተቶች ብቻ ኢላማ ታደርጋለች። ይህ ዘዴውን ውጤታማ ነበር። አንድ ጠላት ቢላዋ ተመትቶ ወደቀ። ነገር ግን ጁልየስ ብዙም አላራቅም ነበር። ውስጣዊ ስሜቱ በቀጥታ ወደ ቫዮሌት መደበቂያ ቦታ መራው። ያለምን ማመንታት ቫዮሌትን በክንዷ ይዞ ጎትቶ አወጣት። እሷም ለመታገል ብትሞክርም ከሱ ጉልበት ማምለጥ አልቻለችም። ጁልየስም እንድትንበረከክ ካዘዘ በኋላ ወደ ካህናቱ ዙሮ ሰርጉ በአስቸኳይ እንዲጀመር ጮኸ። ከሩቅ ሆነው ሁኔታውን የሚመለከቱ ልዕልቱና ሊን አሁን ጊዜው ያለቀባቸው መሆኑን ተረዱ።
ሊልቱና ሊን ለአንድ ለመጨረሻ ጊዜ አይን ላይን ተገረማመጡ። ያለምንም ቃላት በእቅዱ ላይ ተስማሙ። ሊን ሰይፏን መዛ እንዳውሎ ነፋስ የታላቁን አዳራሽ በሮች በኃይል በመክፈት ወደ ውጊያው መሃል ገባች። አገባቧ በጣም ድንገተኛና ኃይለኛ በመሆኑ ሁሉም የሰው ትኩረት ተሰረቀች። በተለይም የጁሊየስ አይኖች በእሷ ላይ አረፉ። በዚህ አጋጣሚ በመጠቀም ካይ ሌሎችን ሰዎች ወደ ደህንነት ቦታ መምራት ጀመረ። ጁሊየስም በመጨረሻ እጁን ወደ ውጊያው አስገባ። ምናልባት በዚህ ሁሉ ትርምስ መሃል ዋነኛው ተንኮለኛና የበላይ እርሱ መሆኑን ለማሳየት ፈልጎ ሊሆን ይችላል። ሞይራ ከቡድን ግጭት ወጣ ብላ በቀጥታ ወደ ሊልቱ አመራች። ፊት ለፊት ለአንድ ውጊያም ተደራደረች። እንደ ልማዷ ሞይራ ርቀቷን በመጠበቅ ጅራፏን በአየር ላይ እያወናጨፈ ትሰነዝራለች። ጅራፍ በአየር ላይ በጭካኔና በጥንቃቄ እየቆራረጠ ያርፋል። በግርግሩ መሃል ሞይራ የሊልቱን ሰይፍ መታ በመጣል የበላይነቷን ለማያዝ ቻለች። ነገር ግን ሊልቱ ወዲያውኑ ራሷን ከሁኔታው ጋር አስማማች። ስልቷን በመቀየር የሞይራ ጅራፍ በድጋሜ ስትሰነዝር አየር መሃል ለማሊዛ በራሷ በሞይራ ላይ መለሰችው። በከፍተኛ ኃይልም የጅራፉን ስለታማ ጫፍ ወደ ሞይራ አንገት አስጠጋቸው። ሞይራ ሊልቱን ለመግደል እንደሞከረችው ሁሉ እሷን በራሷ መሳሪያ ለመታነቅ ተገደደች። አንገቷም በዛው ገዳይ ጅራፍ ተቆረጠ። በሌላ በኩል ንጉሱ ጁሊየስን ለማጥቃት ቢሞክርም በድካም ምክንያት መሬት ላይ ወደቁ። ጥቃታቸው በጁሊየስ ላይ ጭረት እንኳን ሊያርፍ አልቻለም። ጁሊየስ ንጉሱን በቀላሉ ካሸነፏቸው በኋላ ለምን አንድም ጥቃት ሊሰነዝሩበት እንዳልቻሉ በንቀት እያብራሩ ወደ ንግስቲቱ ዞሩ። ቀጥሎም ሊን ወደፊት በመውጣት ጁሊየስን ፊት ለፊት ተጋፈጠችው። ምንም እንኳን በሙሉ ኃይሏ ብትታገለውም ጁሊየስ ግን ጀግና ተዋጊ ነበር። በመጨረሻም የጁሊየስ ሰይፍ የሊንን ጎን ሰንጥቆት አለፈ። የሊን መቁሰል በካይና በሊልቱ ላይ ከፍተኛ ድንጋጤ ፈጠረ። የነበራቸው እቅድ የተበላሸ መምጣቱ ሲመለከት ጁሊየስ ራሱን ለመሾም ወሰነ። የንጉስን ዘውድ አንስቶ ሁልጊዜ እኔ ሊሆን ይገባ ነበር በሚል እብደት ራሱ ላይ ዳፋው። ሊልቱ በንዴት ተሞልታ ጥቃት ብትሰነዝርም ጁሊየስ ግን የበላይነቱን ያዘ። በጭካኔ የተሞሉ ቃላትን እየወረወረ ያፌዝባት ጀመረ። ቃላቱም እንደ ሰይፍ ስላታም ነበር። ፍልሚያቸውን ከአዳራሽ ወጥቶ ወደ ውጭ ቀጠለ። ንጉስና ሞላ የመንግስቱ ሰዎች ሁለቱ ብቻቸው ሲፋለሙ በዝምታ ይመለከታሉ። ሊልቱም በጁሊየስ መከላከያ ላይ ክፍተት እስኪሚፈጠር በትዕግስት ጠበቀችና ያ ክፍተት ሲፈጠርም ያለምንም ስህተት ንጹህ ምት ሰነዘረች። የሊልቱ ሰይፍ የጁሊየስን አንገት ካላችሁ። ንግስትናው ገና ሳይጀምር በዛው በቃ ጭንቅላቱ መሬት ተወደቀ። ውጊያው አብቅቷል። ሊልቱም ዘውዱን አንስታ ለአባቷ ለንጉሱ ሰጠችው። አዳራሹ ለጥቂት ሰከንዶች ዝምታ ከተዋጠ በኋላ በታላቅ የደስታ እልልታ ፈነዳ። ያ አስፈሪ ዛቻ ተወግዶ ሰላም ሰፈነ። በዛው ቅጽበት ንጉሱ አንድ ደፋር አዋጅ አወጁ። ሊልቱ የመንግስቱ ትክክለኛ ወራሽ ናት። ከእንግዲህ ወንድ ልጅ አይጠበቅም። የመንግስቱ የወደፊት ዕጣ ፈንታ በእሷ እጅ ወድቋል። ንጉሱም እንደ ንጉስ ብቻ ሳይሆን እንደ አባትም ወደ እሷ ዞሩ። ንጉሱ ላደረጉ ስህተት ሁሉ ይቅርታ ጠይቋት። በመጨረሻም ልጃቸው በእውነተኛ ማንነቷ አዩአት። ካይም የቆሰለችው ግን በህይወት ያለችው ሊን ደግሞ ስትመጣ ደስታቸው ሙሉ ሆነ። ሊልቱም በእፎይታ ስሜት ወደ ሊን ጎን ሮጠች። ሊን ዓላማዋን አሳክታለች። የድል ድባብ አየሩ ሞላው። ህዝቡን በታላቅ ክብር አከበሩ። ከአንድ ዘበኛ በስተቀር ሁሉም ጠላቶች ተሸንፈዋል። በኮሪዶሩ ላይ ያ ወፍራም ዘበኛ መጨረሻ ታየ። አሁንም ያን ረጅም ደረጃውን ወደ ታች እየወረደ ነበር።